ጥቃቱ በታሪክ ፊትም የሚያሳፍር ድርጊት ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ የተወደደው የነበረው ደሳው አንቺም አስቴር በዳኔ ስትወደጀ የነበረው ጴንጤነትሽ አይታወቅም ነበር እንዴ? አንቺ ልክ በዛሬው ቀን የዛሬ 8 ዓመት ኢንጂነሩ ሞተው ተገኙ። የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ ሚካኤልና ገብርኤል ውደዷቸው ክርስቲያኖች። እንዲያውም ይሄን የምነግርበት ምክንያት አለኝ እና ደብረሲና አካባቢ መንግስት ምን አይነት ስራ እየሰራ እንዳለ አጠር አድርጌ ልገልጽላችሁ። ይህን ስናገር ደግሞ ምናልባት የለበስከው ሚኒተሪ ሐምሌ 19 ቀን የምናከብረው በዓል ምንድነው የሚለውን እስኪ እንመልከት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ትንሽ ሳይነስ እያስቸገረኝ ነው ያለሁበት አካባቢ፣ ሽታው ጥሩ አይደለም፣ እየተመቸኝ አይደለምና ትንሽ እያስቸገረኝ ስለሆነ ዛሬም በጊዜ አልገባሁትኝ። ትናንትና እንዳያችሁት ሲያነፋኝ ነበርና በዚህ ምክንያት ዘግይቼባቸዋለሁ። እንኳን ለገናናው መልአክ ለታላቁ ቅዱስ ገብርኤል በዓል በሰላምና በጤና አደረሳችሁ አደረሰን። ብትችሉ ደግሞ ኮሜንት ላይ የት እንዳሳለፋችሁ ብትነግሩኝ ደግሞ ደስ ይለኛል። ወደ ወቅታዊ ጉዳዮቻችን እንምጣ። አንድ መከላከያ ፊቱን ጸፍቶ አፉን ከፍቶ አናገረው እንደሚባል ምን ሲያደርጉ ግፍ ሲሰሩ እንደነበር በቪዲዮ ወጥቶ የተናገረው ነገር አለ፣ እንመለከተዋለን። አባታችን አቡነ አብርሃም ያነሱ ጠንከር ያለ ሀሳብ አለ። በጣም ተዳፍራችኋል፣ ድፍረት ላይ ናችሁም ብለዋል። እንመለከተዋለን። ዮኒ ማኛ ለአስቴር በዳኔ የሰጠው አለ፣ ደግሞ ስለ ቅዱስ ገብርኤል የምናነሳው ነገርም አለ። ስለዚህ እስከ ፍጻሜ ድረስ ተከታተሉ። ላይክና ሼር ማድረጋችሁንም አትርሱ ባካችሁ። የምትችሉ ሰዎች ደግሞ የቅዱስ ገብርኤል ወዳጅ የሚል አለ፣ እሱ ሜምበርሺፕ ጆይን አድርጎ በተለይ ሜምበር ላይ ያላችሁ ሰዎች ዛሬ አንድ ጽሁፍ የላችሁ ነበረ፣ ለሜምበሮች ብቻ የሚሆን ጽሁፍ እዛ ላይ ገብታችሁ ሀሳባችሁ ውስጥ ቀጣይ ቪዲዮ መሰራት አለበት ወይስ መሰራት የለበትም የሚል ነገር ስለሆነ ማለት ነው። በጣም ወሳኝ የቤተክርስቲያን ጉዳይ ስለሆነ ለእናንተ ብቻ የጻፍኩላችሁ። በሌላ ቪዲዮ ደብረሲና አካባቢ እንዳለሁ ተናግሬያለሁ፣ እዚህ ሰሜን ሸዋ ዞን ማለት ነው። እና ደብረሲና አካባቢ መንግስት ምን አይነት ስራ እየሰራ እንዳለ አጠር አድርጌ ልገልጽላችሁ። ይህን ስናገር ደግሞ ምናልባት የለበስከው ሚኒተሪ ማቆሸሽ ነው ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እኔ የተቋሙን ስም ለማጥፋት ፈልጌ አይደለም። ይህን ካሰብኩ ደግሞ አንድ የሰማይ አምላክ ይፈርዳል እውነቱን ማለት ነው። ደብረሲና አካባቢ እየተሰራ ያለው አጠር አድርጌ ስገልጽላችሁ፣ ሾላ ሜዳ የሚባል አካባቢ ምንም የሚያውቁ ንጹሃኖች ከሆስፒታሉ በር ላይ አትክልትና ፍራፍሬ ዘርግታ የምትሸጥ እናት በመከላከያ ተገላለች። ምንም ሳታደርግ ህፃን የሚጫወቱ ህፃኖችም እዛው አካባቢ እንደዚሁ ሞተዋል፣ ተሰውተዋል። ሲቀጥል አካባቢ አረቅ ቤት የነበሩ ልጆችም አውጥቶ ገሏቸዋል። ይሄን ያደረገ እንግዲህ ከዛው ከመከላከያ ከአባል ነው። ውጣ ፍተሻ ሲባል ልጁ መጀመሪያም ሰው ሳልገላ ልመለስም እያለ እየፎከረ ነበር የወጣ፣ እንደዛ አድርጓቸዋል። ከዛ ሲቀጥል የደብረ ታቦር ነሐሴ 13 ጅራፍ እያጮኸ የሆነ ልጅ ለምን ታጮኻለህ ተብሎ ብለም እንደዚሁም ተቆልፎ ተገሏል። በጤት እንኳን ተመቶ አይደለም ተንፈራፍሮን የሞተው ተቆልፎ ማለት ነው። እንግዲህ መከላከያ ይህን ስራ ነው እየሰራ ያለው። ደብረሲና ላይ አንድ እህታችን ተደፍራለች። የደፈራት ልጅ የዛው ጤና ጣቢያ ሄደው ተመርምረዋል። ነገር ግን ያው ልጁ 50 አለቃ ነበር። አጋጣሚ የመቶ አለቃ ጩ መኮንን ስልጠና ጥሪ ተደረገለት። 2 ቀን ታስሮ ወደዛ ሄዷል። እንደዚህ አይነት ስራ ነው እየተሰራ ያለው። ይህንን ቪዲዮ ያያችሁ ሰዎች ምናልባት እውነት አይደለም የተቋሙ ስም ለማጥፋት ነው ካላችሁ የሰማይ አምላክ ይፈርዳል ብያለሁ። ነገር ግን መንግስት እንደዚህ አይነት ስራዎችን እየሰራ ነው። ልቅ እያለት ከበላይ ያለው አመራሮች ታች ያለውን ጦር ያው የተሻለ ብዬ አምናለሁ። እንግዲህ እንደሰማችሁት መከላከያው እንደተናገረው ንጹሃንን በግፍ መግደል ምክንያት ፈልጎም ይሁን ዝም ብሎ ማጥፋት የተለመደ ነው። 2 ቀን 3 ቀን ይቀጣሉ፣ ከዛ በኋላ ይወጣሉ። አንዳንዶችም ጭራሽ ምንም ላይባሉም ጭምር ይችላሉ። ሀገራችን ላይ ይሆን ያለው ግፍ እንዲህ ነው። ብዙዎች ደግሞ አስቡት፣ ወደ ትግራይ ላይ ብትሄዱ ምን ያህል እንደተደፈሩ፣ ወደ አማራ ክልል ደግሞ ያልተነገሩ በጣም ብዙ አሉ። ያስገድዱ መድፈሮች በእርግጥ በፎቶም ስናያቸው ስለነበር አስገድዱ ደፋሪዎች የሚደፍሩ ምን ሊያደርጉ እንደሚችሉ ምን አይነት ክፋት ሊያደርጉ እንደሚችሉ መድኃኒዓለም ብቻ የሚያውቀው። እስቲ ዮኒ ማኛ ያነሳውን ሀሳብ እናንሳና ወደ ሌሎች ጉዳዮች እንመጣለን። የተወደደው የነበረው ደሳው አንቺም አስቴር በዳኔ ስትወደጀ የነበረው ጴንጤነትሽ አይታወቅም ነበር እንዴ? አንቺ ቆዳ ጴንጤነትሽ አይታወቅም ነበር? ጴንጤነትሽ አይታወቅም እንዴ? ዶክተር አብይ ለስልጣን ሲመጣ እሱ እንዲሁም ደግሞ ለማ መገርሳ ጴንጤነታቸው አይታወቅም ነበር እንዴ?
የኢትዮጵያ ሕዝብ እንደዛ ሆ ብሎ ሲቀበላቸው እሱም ለማ መገርሳም ጴንጤ እንደነበረው አይታወቁም ነበር? በደንብ ብዙ ያውቃል። ጴንጤ ናቸው። ማንም ያውቃል ያ መሆናቸው። ግን ፕሮብለም ሁልጊዜ ደካማ የሆነ ዝምባም የሆነ ሰው ዊክነሱን ያሳያል፣ ጥላቻውን ያሳያቸዋል። ምክንያቱም ኦርቶዶክስ እነሱን ብትጠላ ኑሮ ኖ ጴንጤ ናቸው አትከተሏቸው ይሉ ነው። ስለ አብይ የዘፈነለት የመጀመሪያዎቹ የአማራ ልጆች ናቸው። የኦሮሞ ልጅ አይደለም፣ ትግራዋይ አይደለም፣ ደቡብ አይደለም፣ ማንም አይደለም። አብይ ከምን ከዘረኝነት የጸዳ ነገር ነው ማረገው ባለበት ሰዓት የአማራ ልጆች ነው የዘፈኑለት። በደንብ አድርገው ያከበሩት። አይዞ በርታ፣ ቀጥል፣ ኢትዮጵያን አስቀጥል፣ ነፍሱን ይማረው ጀነራል አሳምነው ጽጌ አብይ ሙሴ ነው ኢትዮጵያን ያሻግራታል ብሎ በአደባባይ የተናገረው ስለ ኢትዮጵያ ስላወራ ነበር። ጴንጤነቱ ይታወቃል፣ ኦሮሞነቱ ይታወቃል፣ ማንነቱ ምንነቱ በደንብ ይታወቃል። የጥላቻ ጥግ ብሬን ዋሽ የተደረገ ፖለቲካ ኦርቶዶክስን ሀገር ናት እነግርሻለሁ፣ አንቺ እቀክ፣ አንቺ ዝምባ እነግርሻለሁ፣ አንቺ የማርቲን ሉተር ጠራጊ እነግርሻለሁ። ኦርቶዶክስ ሀገር ናት፣ ተቃጥለሽ ሙጪ። ኢትዮጵያዊነት ሲባል ቅንጣት ያህል የማይቆረቆረው ህዝብ አምጣ ብትኝ የመጀመሪያ አማራ ነው ማመጣልሽ። ኖባዲ ኤልስ ነን። የመጀመሪያ ማመጣው በኢትዮጵያ ታሪክ አንቀሽ ሙጪ። ኢትዮጵያ ሲባል ደረቱን የሚሰጠው አማራ የሚባል ብሔር አለ ኢትዮጵያ ውስጥ። ሌላው ቆራጣ ካርታ ይዞ ነው የሚሽከረከረው ወሬኛ። እስካሁን ጦርነት ላይ ሆኖ ቆራጣ ካርታ ይዞ የማይዞረው አማራና አማራ ብቻ ነው። ኦሮሞ ሲያኮርፍ ቆራጣ ካርታ አለ፣ ትግሬ ሲያኮርፍ ቆራጣ ካርታ አለ። እንዲሁም ሌላው ወላይታ ቢያኮርፍ ቆራጣ ካርታ ስለሆነ፣ ሲዳማ ቢያኮርፍ ቆራጣ ካርታ ስለሆነ እያንዳንዱ ብታመጣው በቆራጣ ካርታ ውስጥ የተደበቀ ዘረኝነት ይዞ ነው የመጣው። አማራ ያ ማንነት የለው። አማራ እኩል ኢትዮጵያዊነትን እንዲቀጥል ይፈልጋል። ቋንቋው ሰው ቢሆን አርዳችሁ ትበሉት ነበር። የአማርኛ ቋንቋ ሰው ቢሆን የአማራ ቋንቋ ቆረጣጥማችሁ ድምጥማጡን አጥፍታችሁ እንዲጠፋ ታደርጉ ነበር። ያስዩ ሜንታሊቲያችሁ የደከመ የዘቀጠ ማንነት ስላለ አስቴር በዳኔ ከዚህ ወጣች እንጂ this is the problem። የግድ ብልጽግና ለመሆን የግድ አማራን መስደብ አይጠበቅብሽ። ፖለቲካሽን ማራመድ ትችላለሽ። የግድ ኦሮሞ መስደብ የለበሽም፣ ትግራዋይን መስደብ የለበሽም። ብልጽግና ትሆኛለሽ፣ አመራሩ ጋር አብረሽ ትሰሪያለሽ። አለቀ። ግዴታ የሆነ አካል ደጋፊ ለመሆን የሆነ አካል መሰደብ የለበትም። ፒሪየድ ይሄ ነው። የሆነ አካል ደጋፊ ለመሆን የሆነ አካል ለምን ይሰደባል? ወይ ደግሞ የሆነ እምነት ለምን ይነካል? ካልፈለጋችሁ አለመንካት እኮ ይችላል። አለፈልገው ይሄን እምነት ማለት ይቻላል። ግን እንደዛ አይደለም። ሐሳባቸውን አይዲያቸውን እንደዛ አይደለም። የሆነ ሆኖ ሀገርን በመውደድ ኦርቶዶክሳውያን፣ ከዛ ኋላ አማሮች፣ ከዛ ኋላ ደግሞ አብዛኞቹ ደግሞ ጉራጌን ያስቀድማሉ። ሀገር ወዳድ ናቸው ብለው ይናገራሉ። እንዲህ ተብሎ ሊዘረዘር ይችላል። ለሀገራቸው ላላቸው ፍቅር የተነሳ ታሪክ ምንም ሲወሳላቸው። እኔ አሁን ጉዳይ እሱ አይደለም። ግን አስቴር በዳኔ ያደረገች ያለችው ስትገነው ምናልባት በኋላ የምንመለስበት ከሆነ እንመለስበታለን። ትናንትና የቅዱስነታቸው መግለጫ መብሔራቸው ነበር። ድንገት ያላያችሁ ሰዎች ካላችሁ በታሪክ ፊትም የሚያሳፍር ድርጊት ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮችን በማስመልከት አባታዊ መልእክታቸውን አስተላልፈዋል። ቅዱስነታቸው በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓመተ ምህረት በተፈጸመው ጥቃት የመናንያን መነኮሳያዊት ሕይወት በግፍ መጥፋቱን
በርካቶች መቁሰላቸውን በገዳሙና በነዋየ ቅድሳቱ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን የሰማን ሲሆን በተመሳሳይም በዚህ ዕለት በሀዲያ ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱና በምዕመናን ላይም ጥቃት መድረሱን የሚያሳዝን በፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። በመሆኑም የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑትን ገዳማት መጠበቅ የአንድ ሃይማኖት ጉዳይ ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትንና የሀገር ሰላምን የማስጠበቅ ኃላፊነት ያላቸው በየደረጃቸው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደመሆኑ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅልን፣ ለተጎዱትም ተገቢውን ድጋፍ እንዲደረግልን ዛሬም አበክረን እንጠይቃለንም ብለዋል። በመጨረሻም ቅዱስነታቸው ሕዝበ ክርስቲያንና መላው ኢትዮጵያውያን የጥቃት ሰለባ ከሆኑ ወገኖች ጋር በመንፈሳዊም ሆነ በሰብአዊ ድጋፍ አብረዋቸው እንዲቆሙ ካደራ ጭምር እያሳሰብን በጽድቅ የሚፈርደው እግዚአብሔር አምላካችን ለተበደሉት ፍትህን፣ ለቆሰሉት ፈውስን፣ በግፍ ሕይወታቸውን ለተነጠቁ ዕረፍተ ነፍስን፣ ለቤተ ክርስቲያናችንና ለሀገራችን ፍጹም ሰላምን ይስጥልን እያልን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን ሲሉ ከደቂቆች በፊት ባወጡት መግለጫ አስታውቀዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። እናመሰግናለን ወንድማችን ፍራኦልን ከእናት ሚዲያ። እግዚአብሔር ይስጥልን፣ እግዚአብሔር አክብርልን። እንግዲህ ቅዱስናቸው ተናግረዋል። እንዳኳቸው ትላንትና ስናገር የነበረው ፍሬ ብዙ ጊዜ ባያፈራም ወይ ደግሞ የሚፈራው አካል መግለጫውን አይቶ የሚደነግጥ አካል አሊያም ደግሞ መግለጫው የሆነ አካልን ተጠያቂ የሚያደርግ ስላልሆነ ከመግለጫ ጋጋታ የሚቆጠር ነው። የሆነ ሆኖ ግን ዝም አለ ከመባልም ዝም ብሏል ከመባልም መትረፍም አንድ ነገር ነው። ዛሬ በዓሉ ቅዱስ ገብርኤል ማን ነበር? መምህራችን ዲያቆን ብርሃነ አድማስ እንዲህ ይላሉ። ሚካኤልና ገብርኤል ውደዷቸው ክርስቲያን። እንዲያውም ይሄን የምነግርበት ምክንያት አለኝ። ቅዱስ ጳውሎስ በመልእክቶቹ ደጋግሞ እኛን ሰዎችን በተለይ በአንደኛ ቆሮንቶስ ምዕራፍ 3 በሁለተኛ ቆሮንቶስ ምዕራፍ 6 እና በመሳሰሉት ላይ እናንተ የእግዚአብሔር መንፈስ የሚያድርባችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል አይልም? ስለዚህ እያንዳንዱ ክርስቲያን የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ ከሆነ ክርስቲያን በእውነት ነው የምነግራችሁ። ይችኛ ቤተ መቅደስ በሯ በሚካኤልና በገብርኤል እንደታጠረውና እንደሚጠበቅ ይችኛንም ቤተ መቅደስ የልቡናችን ቤተ መቅደስ እግዚአብሔር በሚካኤልና በገብርኤል እንዲያስጠብቅልን መማጸን አለ። ኃጢአት እንዳይገባባት፣ ሂደት እንዳይገባባት ይችኛን ቤተ መቅደስ እንደ ሚካኤልና ከገብርኤልማ መዛመድ አለብን። ክርስቲያኖች መውደድ አለብን፣ መለመን አለብን። በመቅደሱ በር ብቻ አይደለም፣ በእኔ ልቡና ተሳሉ፣ ቁሙ፣ ዲያብሎስንም ተቃወሙልኝ። ሚካኤል ሆይ ከላይ ወደ ታች እንዳወረድከው ከኔም ልቡና አምዘግዝገህ ጣልልኝ። የኔንም መቅደስ የኔንም ልቡና የአምላክህ የጌታህ የፈጣሪህ የክርስቶስ ማደሪያ ብቻ አድርግልኝ ሚካኤል ሆይ ልንለው ይገባል። ክርስቲያኖች ያለ ሚካኤልና ያለ ገብርኤል ምንም አይነት የእግዚአብሔር ቤተ መቅደስ የለችም። ኖራም አታውቅም። የመጀመሪያው መቅደስ የሰራዊት አገልጋዮች፣ የእግዚአብሔርን አምላክነት አስከባሪዎች፣ ሌላ አምላክ ተቃዋሚዎች ከሚካኤልና ከገብርኤል የሚቀርብ የለም። ገብርኤል ባለንበት ጸንተን እንቁም አለ። ሚካኤል ግን እንደ እግዚአብሔር ያለ ማንም የለም አለ። ስሙን ሰጠው ሚካኤል መኑ ከመ አምላክ፣ ስሜ በሱ ስለሆነ አለ እግዚአብሔር። የእግዚአብሔር ስም በመልአኩ ነው። ታቦት የምንሰግድለት የእግዚአብሔር ስም ስለተጻፈበት አይደለም ነው አይደለም? ታቦቱ የእግዚአብሔር ስም ተጽፎበት ስለሆነ ካከበር ነው። ስሙ በእርሱ ያለውን ሕያውን ታቦት ሚካኤል እንዴት አናከብረው? እንዴት በእርሱ ፊት አንሰግድም? ሚካኤል እኮ የእግዚአብሔር መገለጫ ብቻ ነው። የስሙ ምስክር ነው። የእግዚአብሔር ጽላት ነው። የተወደዳችሁ ስለዚህ ልንወዳቸው ልናከብራቸው ይገባል። ጠባቂዎቻችን መሪዎቻችን ናቸው። በተለይ ደግሞ ቅዱስ ገብርኤልን በጣም ብዙ ጊዜ ተናግራለኝ። በጣም ነው የምወደው። በ24 ሰዓት ውስጥ ከሁለት ሞት ነው ያመለጠኝ። መኪና ተገልብጦብኛል፣ ባቡር ተገልብጦብኛል፣ ግን ምንም ሳልሆን የተረፉትኝና እሱ ምናልባት በሌላ ጊዜ የምናወራው ይሆናል። ግን ቅዱስ ገብርኤል እንዴት አድርጎ እንደጠበቀኝ ግን ራሱ ስለሚያውቅ ሁሌም ቢሆን አስበዋለሁኝ፣ ሁሌም ቢሆን አስታውሰዋለሁኝ። ከቤቴም ጭምር የማይጠፋ አንዱ የቅዱስ ገብርኤል ስዕል ነው። ወደ አባታችን አቡነ አብርሃም እንምጣ። ጠንከር ያለ መልእክት አስተላልፈዋል። በክርስቲያኑ ሀገር በክርስቲያኑ ደሴት
የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አልሰግድም፣ እኔ የማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል፣ ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። በኢትዮጵያ ምድር የክርስቲያኖች መሞት፣ የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። ዘመነ ሰማዕታት ስንል ስም የወጣለት ሰማዕታት የሰማዕታት ዘመን የተባለ ክርስቶስን ካዱ የሚሉ ስለነበሩ ነው። የዛሬዎቹ ደግሞ ወይ በግልጽ ቀርበው ክርስቶስን ካዱ አላሉንም፣ በእንዲህ አይነት ውጊያም ተሰልፈው ኑ እንዋጋ አላሉንም። ግን በያገኙበት ይገሉናል። በያገኙበት ነፃነታችንን የሚያሳጡን በስተዋል። ምን ማለት ነው? ምናልባት ለማሸማቀቅ ለማስፈራራት ሁሉም ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይሄንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆን እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ እትፍሪም እናቶይ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። አስተማሪ ነው። የዚህ ሳምንት መርዷችን መርዶው ከዕለት ወደ ዕለት የምስራች የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ ዝናመ ምሕረቱን እንዲሰጥ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ ስለ ሁሉም ነገር ስለ ወንዞችም ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብረ ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል።
ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር፣ አጥብቆም መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ቅጡ ጠፍቶናል፣ የምንለውንም ያሳጣል። ምንስ ይባላል? መቼ ነው የምስራች የምንሰማ? ደግሜ እናገረዋለሁ። መቼ ነው በቃ የሚለን እግዚአብሔር? ቢቸግራቸው እኮ አባቶቻችን አይቴውቱ አምላኮሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን፣ የታለ ፈጣሪያቸው፣ የታለ ገዣቸው፣ የታለ የሚያመልኩት፣ የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጮኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን፣ ህልውናህን ግለጽ፣ መኖርህን ግለጽ፣ ትዕግስትህ ይብቃ፣ በኃጢአት የሚመላለሱትን በቃ በላቸው፣ ንጹሕ ደም የሚያፈሱትን በቃ በላቸው፣ አንተ መሐሪ ነህና ለንስሐ አብቃቸው፣ የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛውንን የምንተቻቸው አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል፣ ያም ተነስቶ የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬእም ነበልባለ እሳት፣ የጊዜውን ጸዋትወ መከራ ሳንሰቀቅ ሳንፈራ፣ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግስት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው? ምንስ ትርጉም ያመጣል? እያፋጠን ነው ካልሄድን በስተቀር። እውነት እናመሰግናለን አባታችን አቡነ አብርሃም። አዎ ጠንካራ ሀሳብ አንስተዋል። በእርግጠኛ ጳጳሳትንም እየጠየቅን ያለ ነው እኛ ነን። ለምን ዝም አላችሁ? ምነው ዝም አላችሁ? ለምን መግለጫ አታወጡም? እያልን እየጮን ያለ ነው። መግለጫ ዝም ብሎ መግለጫ ሳይሆን ጠንካራ መግለጫ፣ ማስፈራራት የሚችል ሚዛን መድፋት የሚችል ተጠያቂነትን ሊያመጣ የሚችል መግለጫዎች እንጠብቃለን። እውነት ለመናገር እንደ ሚዲያ ሰዎችም ምክንያቱም ሁሌ የኦርቶዶክሳውያንን ሞት መናገር መዘገብ ከባድ ስለሆነ እንደተባለው እነኚህ የመርገም ልጆች ውሉደ መርገም የተባሉት አካላት ቤተክርስቲያን ከማጥፋት ወደኋላ የሚሉ አይደሉም። ቢያገኙን የትም ቦታ ቢያገኙን ሊገሉን የሚችል ነው። ቀጣይ የጳጳሳት ግድያ ሊሆን እንደሚችል ምንም ጥርጥር የለውም። ምክንያቱም ምዕመን ሲገደሉ ዝም ብለናል፣ ቤተሰብ ሲቃጠል ዝም ብለናል፣ መነኮሳት ሲገደሉ ዝም ብለናል። ቀጣይ ጳጳሳት ቢገደሉ ዝም ከማለት ውጭ የምናመጣው ነገር የለም። ሰልፍ አንወጣ ወይ ጩኸት አንጮህ፣ ምንም መግለጫ የሚወጣ አስቸኳይ ማለት የዛን ጊዜ አስቸኳይ መግለጫ ሊወጣ ይችላል። ከዛ ውጭ ያለፈ ግድይ ነው ብዬ አላስብም። ዛሬ በቅዱስ ገብርኤል ቀን አንድ የምናስበው ሰው አለ። ልክ በዛሬው ቀን የዛሬ 8 ዓመት ኢንጂነሩ ሞተው ተገኙ። የዛሬ 8 ዓመት ሐምሌ 19 ማለዳ ላይ መስቀል አደባባይ በመኪና ውስጥ ኢንጂነር ስመኘው በቀለ ራሳቸውን ማጥፋታቸውን የፖሊስ የምርመራ ውጤት እንደሚያሳይ የወቅቱ የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል ገልጸው ነበረ። የምርመራ ቡድኑ እንዳስታወቀው ሞቶ የተገኙበት ሽጉጥም በራሳቸው ስም ከ2000 ዓመተ ምህረት ጀምሮ ተመዝግቦ የሚገኝ በፎሬንሲክ ምርመራ በተገኘ ውጤት መሰረትም የሽጉጡ ቀለሃና የተገኘው እርሳስም የዚህ ሽጉጥ መሆኑን ፖሊስ አረጋግጦ ኢንጂነር ስመኘው ከመሞታቸው ቀደም ብሎ ባሉት ቀናትም ሆነ በዕለቱ ጠዋት ያደረጓቸው የስልክ ልውውጦችም ሆነ የፖስት መልእክቶች የስንብት ይዘት ያላቸው መሆኑን በመግለጫው ላይ ተጠቁሞ ነበረ። ታዲያ ሁሉም የኢትዮጵያ ማህበረሰብ በህዳሴ ግድብ ተሳትፏል። የህዳሴውን ግድብ እንዲጠናቀቅ ምሰሶውን ያቆመው ይህ ህልመኛው የበረሃ ጀግና የህዳሴ ግድብ መሐንዲስ ኢንጂነር ስመኘው በቀለ ናቸው። ምን ያደርጋል፣ ይኸው ተረሱ። እንደ ቀልድ ራሳቸውን አጠፉ ብሎ ሲነገር የነበረው ያ ቀልድ ተረስቶ አሁን ይኸው
ደግመን የምናስባቸው ሆናል። እስቲ ዮኒ ማኛ ጋር ደግሜ ልምጣ። ምክንያቱም ሀሳቡ ስለተመቼ ነው የደገምኩባችሁ እንጂ እንደዚህ ነገር ነው አትወዱ አውቃለሁኝ። አስቴር በዳኔ ምላሽ የሰጠበት ነው። ሰፋ ያደረገው ሀሳብ አንስተዋል። ከዛ በኋላ አንድ የቅዱስ ገብርኤልን ጉዳይ ደግሞ እንመለከታለን። ከጴንጤነት ስወጣ ሙሉ ለእርግማን ነው የተሰበሰቡ፣ ሊረግሙኝ ነው የተሰበሰቡ። አብሮ የጸለየል በሙሉ አብረን ተሰብስበን በቤተ ክርስቲያን እንረግማለን የተባሉት አደባባይ የእነሱ ፓስተሮች አይደለ እንዴ? አደባባይ ወጥተው እንረግማለን ብለው ፓስተሮቻቸው ሲናገሩ ነበር አደባባይ። አስቴር በዳኔ ትልቁ ጥላቸው አንደኛ ኦርቶዶክስ ነኝ ባልሽበት ሰዓት አንቺ መጽሐፍ ቅዱስን ገልጸሽ አታውቂም። ቂጥሽን ገልጸሽ እንጂ መጽሐፍ ቅዱስ ገልጠሽ አታውቂም። እውነቱን ነው የምነግርሽ። ቂጥሽን ስትገልቢ ነበር እንጂ ኦርቶዶክስ በምትለው ትምህርቷ ስታነቢ ስትከታተይ ትምህርቷን ስትማሪላት አልነበርሽ። አስቴር በዳኔ የነበርሽው ምንድነው? ቂጥሽን ስትገልቢ። ግልጽ ቋንቋ ነው የምነግርሽ። ስትገልቢ ነው እንጂ ስለ እምነትሽ ተቆርቁረሽ ስለ ሀገርሽ ተቆርቁረሽ ስታደርገው የነበረው ነገር የለም። አሁን አወቅሽ ሲሏት የባሏን መጽሐፍ አጠበሽ። እንዴት የሚገርመኝ የወመኔ መሰብሰቢያ ነው እንዴ ጴንጤነት? አሁን ደስታዬ ጴንጤ ወደ ኦርቶዶክስ የሚመጣው ምን አይነቱ ነው? ጨዋው ከጴንጤ ወደ ኦርቶዶክስነት መጽሐፍ ቅዱስ ያነበበ ማስተዋል የሚችል መረዳት የሚችል ሰው ወደ ኦርቶዶክስ ይመጣል። ኦርቶዶክስ የሚሄደው ከአረቄ ቤት ነው የሚሄደው። ይህን እንኳን ማስተዋል ያቅታቸዋል እንደ ፕሮቴስታንት ወንድምናቶች? እስቲ ንገሩ፣ እስቲ እናንተ ንገሩ። ከፕሮቴስታንት ወደ ኦርቶዶክስ ሲመጡ የሚያነቡ ፓስተር የነበሩ ሀሳብ ያላቸው አይዲያ ያላቸው በጣም አድርገው ሲያስተምሩ ስንት ነገር ሲሉ የነበሩ ናቸው። ከኦርቶዶክስ ወደ ጴንጤ የምትባለው ግን ከአረቄ ቤት ነው ሄደው፣ ወይ ከጠጅ ቤት ነው፣ ወይ ዘፋኝ ነበረ፣ ወይ የሆነ ዱቄት ነበር። ስለዚህ ይህንን እንኳን ማስተዋል አልቻሉም። ይሄ አሁን አስቴር በዳኔ የምትባል ወመን የነበረች ሴት ነው። በራሷ ታሪክ ነው የምናገረው። እኔ አይደለም የማወራው። ወንድ የማይበቃት ሴት ነበረች አለችው። ስለ ታሪኳ ስታወራ በተናገረችው ነገር ምንድነው? ከዛ ሆነች ሄደች። ኦርቶዶክስን መወንጀል አይከብድም እንዴ? ምን አረገች ኦርቶዶክስ? ማን የተቀበለው አብይን? ማን ነው አንተ ያለው አብይን? ማን ነው ሲያስከብር የነበረው አብይን? እውነት ኦርቶዶክስ ነው ወይስ እስልምና ነበር? እውነት ፕሮቴስታንት ነበር አልነበረም? ፕሮቴስታንቶች ፖለቲካ ነው የምትፈልጉ ፖለቲካ ደግሞ ሰው በደረቴ በየቦታ ይከፈትልን። የማንም ወመኔ ወሮ በላ ፓስተር ካልሆንኩኝ ወንድም ሴቱን መጥቶ ልክ አሚን የጌታን ስም ካልጠራው ብሎ ያዙ ይልቀቁኝ የሚባልበት ነው። ማንም አይጠይቀ። የዘረፋችሁበት እንጂ ያመለከባችሁበት አይደለም። የምትዘርፉበት ቦታ ነው የምትፈልጉት። አሁንም አንቺ የሆነ ቦታ ለማግኘት ነው እቺን ነገር የምትሉት፣ እቺን ነገር የምትንደፋደፍ። ልንገራችሁ እናንተ ዝምባ ኦርቶዶክስ ማለት ልንገሪ ስለማይገባሽ ደንቆሮ ስለሆናችሁ እንጂ ኢትዮጵያ ብቻ ነው እንደ ኦርቶዶክስ ያለው? ልጠይቃችሁ እስቲ ኢትዮጵያ ብቻ ነው ኦርቶዶክስ ያለው? አማራ ብቻ ነው ኦርቶዶክስ? ስለዚህ ራሽያ አማራ ነው፣ ግብጽ አማራ ናት አይደል? ህንድም አማራ ነው፣ ግሪክም አማራ ነው፣ እስራኤልም አማራ ናት። ራይት አርሜኒያ አማራ ናት አይደለ? ቆዳ እውቀት ሳይኖር ሲቀር ብዙ ጊዜ ያላቸው ችግር ይሄ ነው። አስፍተው ማየት ሲቀራቸው ባዶ ሲገቡ በጥላቻ ሲመረዙ ምኑ ላይ የሆነ ብሔር ላይ ተለጥፈዋል። ከዛ ጥላቻ ተጨምረበታል። የአማራና የኦርቶዶክስ ልጅን ተጨምቅና አማራና ኦርቶዶክስ ከኢትዮጵያ መጥፋት አለበት ብለህ ተጨምቃል። በዚህ ደግሞ አማራና ኦርቶዶክስን በደንብ የሚጠሉ ኢትዮጵያ ላይ በደንብ አንደኛው ወሃቢ የሚባል ዝምባ መስላም አለ። የወሃቢ እስላም በአናት ተተከል አካካ እና እዚህ የብልጽግናው ጴንጤ አለ። የብልጽግና ኖርማሉ ጴንጤ አይደለም። የብልጽግናው ጴንጤ በጣም አድርጎ አማራን ይጠላል። የብልጽግናው ጴንጤና ወሃቢ እስላም አማራን ለማጥፋት እና ኦርቶዶክስን ለማጥፋት በጣም አድርጎ የሚሰራል። እነዚህ ለይተህ ካወቅህ የአማራ ልጅ በደንብ አድርገህ ወገብ አገዳውን ጥሏል። ሐምሌ 19 ቀን በነገሮች ላይ በደንብ መለየት የሚጠበቅብን እነሱ ናቸው። ማን ነው ለቤተ ክርስቲያን ጠላት፣ ማን ነው ለሀገር ጠላት፣ ማን ነው የሚለውን ነገር እናውቀዋለን። ሀገር ጠል በጣም የሚጸየፍ ሀገር በቀሉ ነገሮች የሚጸየፍ ሀገር በቀሉ እውቀቶች የሚጠየፍ ሁሉን ነገር የሚጠየፍ ቢኖር ሁለት አካላት ናቸው። አንደኛው የብልጽግና ወንጌል ተከታዮች፣ ሁለተኛ ወሃቢስቶች። እውነታው እሱ ነው። ስለ ቅዱስ ገብርኤል በዓል ትንሽ ነገር እንዘክር። ሐምሌ 19 ቀን የምናከብረው በዓል ምንድን ነው የሚለውን እስኪ እንመልከት።
እንግዲህ ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። በብረት ጋን ውስጥ በፈላ ውሃ ውስጥ በተጨመሩ ጊዜ ከእግዚአብሔር ዘንድ ተልኮ መጥቶ እሳቱን ያጠፋበት ደግሞ የፈላውን ውሃ ያቀዘቀዘበትን በዓል ነው የምናከብረው። ታሪኩ እንዴት እንደሆነ ገድሉ ላይ የተጻፈውን ነገር በጥቂቱ እስኪ እንመልከት። እንግዲህ ቅዱስ ቂርቆስና ቅድስት ኢየሉጣ የሚኖሩት በሮም ከተማ ነው። ልዩ ስፍራው አንጌቤን ተብሎ ይጠራል። የቅዱስ ቂርቆስ አባቱ ቆዝሞስ ይባላል። ገና በሕፃንነቱ ነው አባቱ በሞት የተለየው። እናቱ ኢየሉጣ ናት። በሃይማኖትም በምግባርም ኮትኩታ ያሳደገችው። በዛ በሮም አገር ሲኖሩ ንጉሱ እለእስክንድሮስ ይባላል። በዚያን ዘመን የነበረው ንጉስ ማለት። ይሄ እለእስክንድሮስ የሚባል ንጉስ ጣዖት የሚያመልክ ንጉስ፣ እግዚአብሔርን የማይፈራ ሰውን የማያፍር ንጉስ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ቅዱስ ቂርቆስና ቅድስት ኢየሉጣን ጠርቶ ለጣዖት እንዲሰግዱ ክርስቶስንም እንዲክዱ ጠየቃቸው ይላል። ሁለቱም በአንድነት ለጣዖት እንደማይሰግዱ ክርስቶስንም አምላካቸውንም እንደማይክዱ ነገሩት ይላል። ከዚህ በኋላ ብዙ መከራ ደረሰባቸው ነው። በሶስተኛው መቶ ክፍለ ዘመን አካባቢ ዘመነ ሰማዕታት እየተባለ እንደሚጠራ የቤተ ክርስቲያን ታሪክ ይነግረናል። በዚያን ዘመን የነበሩት ነገስታት እነ ዲዮቅልጥያኖስ፣ እነ እለእስክንድሮስ፣ እነ መክሲሚያኖስ፣ እነ ኔሮን ቄሳር በክርስቲያኖች ላይ ወገኖቼ ለመስማትም ለመናገርም የሚዘገንን መከራ አድርሰውባቸዋል። ብዙዎቹን ገለዋቸዋል። ብዙዎቹን ወደ ወህኒ አሳልፈው ሰጥተዋቸዋል። ብዙዎቹን አካለ ጎዶሎ አድርጓቸዋል። ብዙዎቹን ከአንበሳ ጋር እንዲታገሉ እያደረጉ ዙፋናቸው ላይ ቁጭ ብለው ነገስታቱ ይሳለቁና ይዝናኑ እንደነበረ የቤተ ክርስቲያን ታሪክ ይነግረናል። አሁንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ላይ ወታደሮቹ ብዙ መከራ ካደረሱባቸው በኋላ በመጨረሻ የብረት ጋን አዘጋጅተው እዛ ውስጥ ውሃ ጨምረው በዛ እንዲሞቱ ወሰነባቸው ንጉሱ ይላል። ወታደሮቹ ወደዛ ወደ ብረት ጋን ወደ ተጣደበት ስፍራ ወሰዷቸው ይላል። እዛ ሲደርሱ በዛ ጋን ውስጥ የነበረው የውሃ ፍላት ወደ ላይ 12 ክንድ ይዘል ነበረ። ልክ እንደ ክረምት ነጎድጓድ ድምፅ ይሰማ ነበር። 42 ምዕራፍ ይሰማ ነበር ይላል። ይህን ሲያዩ ፈርተው ሐሳባቸው እንዲቀይሩ ነበር። ገድሉን ስናነብ ቅድስት ኢየሉጣ ያንን በተመለከተች ጊዜ የሚነደውን እሳት በዛ በብረት ጋን ውስጥ ያለውን የሚፈላ ውሃ ባየች ጊዜ ፈራች ይላል። ልጇ ቂርቆስ ቀረበና እንደዚህ አላት ይላል ገድሉን ስናነብ፣ እናቴ ሆይ አይዞሽ አትፍሪ፣ በስጋችን ብንሞት በነፍሳችን አንሞትም። ደግሞ አናንያ፣ አዛርያ፣ ሚሳኤልን ከእሳት ያዳነ አምላክ እኛንም ያድነናል። ሶስናን ከእደ ረበናት ዳንኤልን ከአፈ አናብስት ያደነ አምላክ የኛም አምላክ ነው፣ ሊያድነን ይችላል። ስለዚህ አይዞሽ አትፍሪ ብሎ እናቱን አጽናናት ይላል። ደግሞ ዞር ብሎ በነገሮች ላይ ብዙን ጊዜ ላይ ቅዱሳን የማይፈሩ የሚመስለው ሰው አለ። ሰው እንደመሆናቸው መጠን ይፈራሉ፣ ግን የሚያበረታቸው አካል ግን ሁሌም ቢሆን ከጎናቸው አለ። መጸለይ ጀመረ። እግዚአብሔር ሆይ በእናቴ ልብ ውስጥ ያለውን ፍርሃት አውጥተህ ጣል፣ መንፈሳዊ ድፍረትን ስጣት አለ። እግዚአብሔር የሕፃኑ የቅዱስ ቂርቆስን ጸሎት ሰማ። ለቅድስት ኢየሉጣ ፍርሃት ከልቧ አውጥቶ ጣለና መንፈሳዊ ድፍረት ሰጣት ይላል። ወዲያው ቅድስት ኢየሉጣ ለልጇ ለቅዱስ ቂርቆስ እንደዚህ አለችው፣ ልጄ ሆይ ምንም እኔ በስጋ በወልድህ እናት ብሆን፣ አንተ ግን በመንፈስ አባቴ ነህ። አሁን በልቤ ውስጥ ያለው ፍርሃት ርቋል፣ ገድላችንን እንፈጽም ብላ አለችው። በዚህ በጋን ውስጥ ያለው ውሃ በለመለመ መስክ እንደሚፈስ ጠል መስሎኝ እየታየ ነው አለች። ወዲያ ወታደሮቹ እጅና እግራቸውን ይዘው ወደዛ ወደ ብረት ጋን ውስጥ ወደሚፈላ ውሃ ውስጥ ወረወሯቸው ይላል። ቅዱስ ገብርኤል እየበረረ ከእግዚአብሔር ዘንድ ተልኮ መጣ። ርዕሳችን እነሆ ገብርኤል እየበረረ መጣ የሚል። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጣ። ቀደመና እዛ የፈላ ውሃ ውስጥ ገባ። በበትረ መስቀሉ ውሃውን አቀዘቀዘላቸው፣ ከሞትም አዳናቸው ይላል። እግዚአብሔር የተመሰገነ ይሁን። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው ለጣዖት አንሰግድም ብለው ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ፣ ስለ አምላካቸው ሲሉ፣ ስለ ቤተ ክርስቲያን ሲሉ
ወደ ፈላዋ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። መጽሐፍን ስናነብ ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 8 ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው ብሎ ይጀምራል። መከራ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው። ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ብሎ ነው የተናገረው። ቅዱስ ቂርቆስና ቅድስት ኢየሉጣን ወገኖቼ ሰይፍ ከክርስቶስ ፍቅር አለያቸው። መከራ ከክርስቶስ ፍቅር አለያቸው። በብረት ጋን ውስጥ የሚፍለቀለቀው ውሃ፣ የሚነደው እሳት ከክርስቶስ ፍቅር አለያቸው። መምህራችንና ድነውን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያደልልን። የቅዱስ ቂርቆስና የቅድስት ኢየሉጣ በረከታቸው ይደርብን። ቅዱስ ገብርኤል እንደታደጋቸው እኛም ካለንበት ከመከራ ስጋ ከመከራ ነፍስ ይታደገን። አሁን ላይ የሆነ ያለው ነገር ሀገራችን ላይ በጣም ክፉ ነገር ስለሆነ ቅዱስ ገብርኤል እንግዲህ ይጠብቀን፣ ከፈላው ሰዓት ከመጣብን ነገር ሁሉ ይታደገን ከማለት ውጭ የምንለው ነገር የለም። እንዳልኳችሁ ትንሽ ሳይነስ እያስቸገረኝ ስለሆነ ብዙ ማውራት አልቻልኩኝም ዛሬ ቪዲዮ ብቻ ያሳዩአችሁ። ስለዚህ ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።